በጣም ትልቅ ውይይት ነው ዛሬ የምንወያየው። የዛሬው ቶፒክ ስለምንድን ነው ለልጅ የደረሰ ስለ ልብ ንጽህና ሼር አድርገናል። እንግዲህ ስለ ልብ ንጽህና ዲስከስ እናደርጋለን ተባብለን እንግዲህ ዲስከስ እናደርጋለን ብዬ አስባለሁ። ጥሩ ቶፒክ ይመስለኛል። የልብ ንጽህና አይ ቲንክ ሰፋ ያለ ውይይት የሚያስደርግ ስለ ራሳችንም ሪፍሌክት የምናደርግበት የት ጋር ነን የሚለውን ደግሞ የምናይበት ወዴት መሄድ አለብን የሚለውን የምንመልስበት ይመስለኛል። መጀመሪያ ላይ ከዛም ደግሞ በደንብ ያወያየናል። ሌላውም ሰው ያው እዚህ ጋር እኛን ልምድ ልናካፍል ነው ያለነው እና በደንብ ያስወራል ብዬ አስባለሁ። አሪፍ ሀሳብ ነው፣ ቆንጆ ሀሳብ ነው በጣም እኛንም ተመልካቾቻችንን በደንብ የሚያወያይ ከዛ ህይወታችንን ደግሞ እንድንዳስስ የሚያደርግ ሀሳብ ነው ብዬ አምናለሁ። መጀመሪያ እንግዲህ ሀሳቡ እንዳየሁት ልብ ንጽህና ምንድነው ማለት እንዴት ነው የምንወያየው ምንድነው የምናወራው ብዬ ሳስብ መጽሐፍ ቅዱስን ነው ቼክ ያደረኩት እና እንግዲህ መጽሐፍ ቅዱሳችን ላይ ብዙ ቦታ ላይ ስለ ልብ ንጽህና ተጽፏል እና መጀመሪያው እንግዲህ ሁላችንም አብዛኛውን ሰው የሚያውቀው ምን ይላል ማቴዎስ ወንጌል ላይ ልበ ንጹሃን ብፁዓን ናቸው እግዚአብሔርን ያዩታልና ይላል እና እንግዲህ ሁላችንም ሊኖረን የሚገባ ሁላችንም ፈጣሪ ልንለምነው የሚገባ ነገር ነው ብዬ አምናለሁ እና ያወያየናል ያነጋግረናል ብዬ አስባለሁ። ምንጩም ደስ ይላል። ምክንያቱም ስለ ልብ ንጽህና አውርተን ምክንያቱም የሚታይ ነገር ስላልሆነ ማለት ነው። ለምሳሌ ትጋት፣ ስራ ምናምን ሀብት ምንድነው ደግነት ቢባል አንዳንዴ መገለጫው ቀላል ሊሆን ይችላል። አንዳንዴ ግን ይሄ ልብ ንጽህና የሚለው ውስጥ ነገር ነውና ስለዚህ ጠለቅ ያለ እይታ ይፈልጋል። አይ ቲንክ ይሄ ራሳችንን ስንገልጽ በሁለት የሚከፈል ይመስለኛል። አንደኛው በአንደበታችን ራሳችንን የምንገልጸው ነው። አንደኛው ደግሞ ልባችን ሰው ማያየው ፈጣሪያችን ብቻ የሚያየው፣ የአፋችን ደግሞ ሰው የሚያየው ሌላው ሰው ማያየው ማለት ልባችንን ማያየው ይመስለኛልና ልብ ንጽህና the highest level of knowledge ይሄ መጨረሻው ትልቁ ነገር ይመስለኛል። ምክንያቱም የምንታመነው አንድ ለራሳችን ነው፣ ሁለተኛ ለአምላካችን ነው። ስለዚህ የልብ ንጽህና ልክ አንደበትህም ልብህም እኩል መራመድ ሲጀምሩ ያኔ በደንብ ይገለጻል። መገለጹን የሚያውቀው ደግሞ ፈጣሪ ነው። ስንሰራ ግን እንዴት እንለማመደው እንዴት እናድርገው የሚለውን ግን ስናየው ለምሳሌ የምናደርጋቸውን ነገሮች ከሌሎች ነገር በነፃ ፖዚቲቭ የሆነ ነገር ማድረጋችን፣ በአንደበታችን የምንናገረውንና በልባችን የምናስበውን ነገር ባላንስ ማድረግ ስንጀምር ይሄ ልብ ንጽህና ይመስለኛል። ውይይታችን ምክንያቱም አንድ መሰረታዊ ነገር ነካ ነው። ምንድነው የሆነ ነገር መታጣት ነው አይደለ? የሆነ ነገር ስናጣ ነው። ለምሳሌ ብርሃን ማለት ጨለማ የብርሃን ማጣት ነው እንጂ በራሱ ኤግዚስት አያደርግም፣ አይኖርም በራሱ። ጨለማ ላምጣ ወይ ማን ይልስተ ብትይ ለዘላለም ከየት ታመጪዋለሽ? ወስደሽ እንደዚህ አድርገሽ ልታሰጪኝ አትችይም። but I can give you light ፈገግ ልልሽ እችላለሁ። ለምሳሌ በባትሪ ላመጣ እችላለሁ፣ እሳት ላስነሳ እችላለሁ፣ ብልጭታ ላስነሳ እችላለሁ። ይሄ ምንጭ ነው፣ ምንጭ አለው። ስለዚህ ልክ እንደዚሁ የሆነ ነገር ላክ ሲያደርግ ሲጎል ነው አይደለ ቆሻሻ የሚመጣው አይደለ? ስለዚህ ያ ንጹህ የምንለው ነገር ምንድነው የሚለው ላይ ምክንያቱም ቅድም ዘክሽም ስለነካው ለምሳሌ አለማማት ከሆነ ኦፖዚት አለው ማለት ነው። ስለዚህ ቅድም እንዳልሽው ፈጣሪ የሚፈልገው ከኛ ከሆነ ምንድነው ታዲያ ፈጣሪ ባህሪያቶች ምንድናቸው? ማለት ስለሱ ማውራት ምንጩ እሱ ነው ብዬ ስላሰብኩ ነው። ገብቶሻል ያመጣጤ። ስለዚህ ምንድናቸው እነኚህ መልካም ነገር ባህሪያቶች የምንላቸው? የሱ መታጣት ነው እያለን ከሆነ እሱ ዲፋይን አድርገን ግን ንጹህ ልብ ሳይኖረን ሲቀደው መገለጫዎቹ እነኚህ ናቸው እንላለንና መልካም ባህሪያት የሚለው ሞር ፖዚቲቭ ላይ ማተኮር ይሻላል አይደል? ኔጌቲቭ ላይ እሱን ይዘህ ወደዛ መተንተን ይሻላል። ባላኩ እንትን እናደርግ እኮ ነው ልንከፋፍለው እንደ ሚዛን ታደርግና መልካሙን አስቀምጣ ይሄ ሲታጣ ይሄ ይመዝናል የሚለውን ለማየት መልካም ባህሪያት የምንላቸው እንግዲህ በጣም ዝርዝራቸው ብዙ ነው። ለምሳሌ ደግነት ሊሆን ይችላል፣ ለሰዎች ጥሩ ነገር ማሰብ ሊሆን ይችላል። ቅድም እንዳልከው ላይክ ጥሩ ፈገግታ ራሱ መልካምነት ነው።
ግን ይሄ ደግነት፣ በጎነት፣ መስጠት፣ ይቅርባይነት፣ ስለ ሌሎች መልካም ነገር ማሰብ ይሄ እንደዚህ እያልን በጣም ብዙ ነገር ማውጣት እንችላለን። በጎ ባህሪያቶችን ልጆች ልባቸው ንጹህ ነው እና እዚህ ቁጭዬ ህፃናት ያላቸውን ባህሪ ነበር እያሰብኩ የነበረው ማለት ነው። እና ከዛ ውስጥ አንደኛው አሁን ትዝ ያለኝ አስቱ ማለችም ይቅርባይነት ነው። ይቅርባይነት ለምሳሌ አሁን እኛም ልጆች እያለን አሁን ልጆችን ስናይ ሊጣሉ ይችላሉ፣ ግን በቃ ከደቂቃው በኋላ ይረሱታል ምንም እና ቂም አለመያዝ ሊሆን ይችላል መገለጫው። እና ደግሞ ከተጣሉም ይቅርባይነት አንዱ መገለጫው ይመስለኛል። እና ሁለቱ ህፃናት ያለ ዩኒክ ባህሪና መገለጫቸው ይመስለኛል። ልክ ነው አይደል? አንዱ በየቀኑ ኃጢአት እንሰራለን፣ በየቀኑ ግን ማታ እንጸልያለን ለይቅርታ። ስለዚህ እሱ ባህሪ እሱ ከሆነ ስለዚህ ይሄ ራሱ አንድ ልብ ንጹህነትን ሊያመለክት ይችላል። ዘክሽስ የሆነ ነገር የሆነ እንትን እያሰብኩ ነበረ። ባለፈው እንትን ምግብ ቤት ነበርን ከአንድ ጓደኛዬ ጋር እና ምግብ አዘዝን። አዲስ ቤት ነው ገብተን ማናውቅበት ቤት ነው። የሆነ ጉዳይ ሄደን ከዛ ምግብ ያዘዝነው ቀረበ። እዛ የኛን እየበላን ዝም ብለን ገምተን ያዘዝ። እዛ ሌላ ምግብ መጣ። ከፊት ለፊት ያሉት ሌላ ምግብ አዘው ሌላ ምግብ መጣና በጣም ነው የነሱን የተመኘ ነው የኛ ብዙ እንትን አላለን እና ያንን ባዘዝን ኖሮ ምናምን አለንና እንዴት ነው ብቻ በውስጤ የሆነ ጥሩ ነገር አልተመኘውም። የሆነ ያንን የነሱን ተመኘው በመጥፎ ማለት ነው የተመኘሁት ስለራበንም ምናምን በቃ እና አሁን እና እሱን ከምን ጋር አያያዝኩት አሁን ቅድም ሲያስብ አሁን ባለፈው የነበርኩበት ጊዜ ምንድነው የሆነ ብቻ ዘመድ ጋር እንትን ነበርና የሆነች ልጅ ማላቃት ልጅ ናት፣ የጎረቤት ልጅ ምናምን ነገር ናትና ስበላ ታይኛለች እና እኔ በበላውን ነው የምታየው በልጅ ስለሆነች ምንም ከዛ በጣም ትመለከተኛለች። ከዛ ልስጥሽ ምናምን አላልኳትም ብዙ ቤት ሰው ምናምን ስላለ ከዛ መታ እሷ ናት በላትም ምናምን ትለኛለች መብላት ፈልጋ ማለት ነው። እና ልዩነቱ አሁን እሷ ብትሆን በቃ ሄዳ እዛ ወይ ትጠይቅ ይሆናል። አሁን ልብ ንጽህናን አይ ዶንት ኖ በሆነ መንገድ አገናኝቸው እኛ ትልቅ ስትሆን ግልጽ ከመሆን ጋር የተያዘ እና አንዱን አንስታ አንዱን አለማንሳት አችልም የተያዘ ነገር ስለሆነ ማለት ነው። ያቺ ልጅ አሁን እንዲለኛል የሚል ነገር የለም። ራሱ ማንነቷን ያቀረበች ማለት ነው። ፍላጎቷን ምኞቷን በቃ እና ግልጽነትም አለው በዛ ውስጥና አንዱን ኳሊቲ ስታነሳ ሌላኛውን ኳሊቲ ምናምን ሚስ አታረግ። ግን ደግሞ አደልት ስትሆን አይ ዶንት አሁን ስታወራው እንደውም ጥሩ ስሜት ሰማኝ ሳወራው ከጭንቅላቴ ግን በሆነ መንገድ የተያዘ ነገር ነው። ልብ ንጽህናና ለሁሉም ነገር አሁን ለማማት ስትል ቅድም ከጎኑ አለማማት ነው ያለው። ግልጽነት አለ ማለት ነው። ያ ፖዚቲቭ ሪዋርድ ያደርጋል። መልካም ነው የምትመኘው። መልካም ነው የምትመኘው። ወይ ደግሞ የሰውን ኃጢአት ደባቂ ነው የምትሆነው። በቃ ሰው ቢያጠፋ በቃ የሰው ኃጢአት ደባቂ ነው። ምክንያቱም እኔም ሁሉ ጊዜ እንደዛ ስለሆንኩ ማለት ነው አይደለ? ወይ ትነግረዋለህ ሄደህ ነው ይሄ እንደዚህ አይደለም ከምታማው እንደዛ ብለህ ትናገራለህ። ግን ይሄንን ስል በዚህ አጋጣሚ እኔ እንትን ሆኜ ሳይሆን ያማሁበት አጋጣሚ በጣም ብዙ አለ። እንደ ሰው ያው ያለ ነገር ስለሆነ ማለት ነው። ግን በተቻለ መጠን ደግሞ ሪፍሌክት ስታደርግ እንዲህ አይነት ነገሮች ስፔሶች ሲኖሩ ጥሩ ነው። ምናረገው ለዚህ እኮ አይደል? እኛም ትንሽም ብትሆን በዚች ውይይት ምክንያት ልባችንን ትንሽም እንኳን መወልወል ከቻለን በሚል ነውና አንዬ ሲል ጨምሪበት። እስኪ አሁን መልካም ነገሮቹ ላይ በሙሉ እንወያይ እስቲ። ያው በመንፈሳዊ አስተምህሮ መጽሐፍ ቅዱስ እንደዛ ያዘናል። ሁላችንም እንደ ህፃናት አይነት ልብ እንዲኖረን። እንደውም ምን ይላል? እንደ ህፃን አይነት ልብ ከሌለን እግዚአብሔር ጋር መድረስ እንደማንችል ሁሉ ይናገራል። የተናገራቸው ሁሉ ኳሊቲዎች ህፃናት ጋር ስላሉ ማለት ነውና በጎ ነገሮችን ለመጨመር ያህል የዋህነት፣ በጎነት፣ ራስን መግዛት የምንላቸው ነገሮች በሙሉ መልካም ነገሮች ናቸው፣ አብሮ ይሄዳሉ ብዬ አስባለሁ። ስለዚህ መልካም ባህሪያቶች የምንላቸውን እስቲ ብናወራ አሁን እንግዲህ በኋላ ከልብ ጋር ስለሚገናኝ ማለት ነው። ከዛ ወደ እንትኑ እንሄዳለን። እንግዲህ ሳይወለወል ሲቀር አንድ ሰው ልብ ሳይወለወል ሲቀር ምን ይሆናል የሚለው እናያለን። የተወለወለ ልብ ካለ ግን ንጹህ ከሆነ ማለት ነው ቅድም እንዳለው ደግነት ያሳያል፣ መልካምነት ያሳያል፣ ፈገግታ ያሳያል፣ በጎነት ያሳያል፣ ሰጪ ነው፣ ይቅር ባይ ነው፣ መልካም በጎነት ያስባል፣ ይቅር ባይ ይላል አለ። ሌሎችስ ምን ባህሪያቶች አሉ? ምን ባህሪያቶች ምናቃቸው አሉ?
አመስጋኝ ነው ሊሆን ይችላል። ለምሳሌ አመስጋኝ ነው በቃ ኮምፕሌን አያደርግም አይደል? በተሰጠው ነገር አመስጋኝ ሊሆን ይችላል አይደል? ታጋሽ፣ እውነተኛ ብቻ ብዙ ኳሊቲ ያለው ነገር ማለት። አሁን ይሄ ንጹህ ልብ ያለው ሰው ይሄን ያደርጋል ካልን ከሌለ ደግሞ ተቃራኒ ውስጥ ነው ወይ ደግሞ ተቃራኒ ሆኖም ተቃራኒ ደረሰኝ አሁን አየህ ንጹህ ልብ ከሌለው ሰው አየህ ቀደም ያማላል ይዋሻል። አሁን አንድ እንትን መዋሸት ምንድነው? የመዋሸት ለምሳሌ ተጽዕኖ ሰው እምነት እንዳይኖረው ያደርጋል አንተ ላይ መልሶ እንዳያምን። መዋሸት ደግሞ በጣም ይመስለኛል ያ ትረስት እንዳይኖር ያደርጋል። አንድ የዋሸህን ሰው ሁሌ በጥርጣሬ መንፈስ ነው የምትመለከተው እና አንዴ ብቻ ሁላ የሚደረግ ድርጊት አይደለም ማለት አንዴ ብቻ አይደለም ውጤቱ በኋላ ዘላቂነት ይኖረዋል። እና የህይወት መርህ ደግሞ ሲሆን ልትዋሽ ትችላለህ። ኦፍ ኮርስ አልዋሽም ማለት በጣም ከባድ ነው በዚህ ጊዜ። ግን አንዳንዴ ደግሞ ማግኒቲዩዱን በጣም የከፋ ደግሞ ውሸት አለ። በጣም አለ አይደል? በቃ እውነት ለመናገር ውሸትም እንትን ስላለው ማለት ነው ልክ አለው ልክም አለው ምንድን ነው የሚባለው ማግኒቲዩድም አለ። አንዳንድ ውሸት በቃ ከባድ ነው በጣም። ያው የልብ ንጽህና የሌለው ሰው እንዲሁ ዝም ብዬ ሳስበው እነዚህን ኳሊቲዎች ያጣ ከዛ ግን የከፋውን ከኃጢአትም የከፋውን ምናልባት የሰውም ነፍስ እስከ ማጥፋት የሚያደርስ እንትን ውስጥ የሚከት ይመስለኛል። ማለት አሁን ለምሳሌ ብዙ ነገሮችን ካስተዋልን ሰው የሚገልበት ሰውን የሚገልበት አንዱ ቂም ነው፣ ቂም ይዞ ማለት ነው። እና ያ እሱ ደግሞ ይሄ እሱን ኳሊቲ ስላጣ ነው ከልብ ንጽህና ውስጥ ከዘረዘርናቸው ውስጥ አንዱ ያለውን ይሄ ቂም አለመያዝ ይቅር ባይነትን ስላጣ ከፍተኛ የሆነውን በእግዚአብሔር ዘንድ ክብር ያለውን ነገር እስከ ማጥፋት ያደርሳል። እና ያው እንግዲህ እኛ ንጹህ አይደለንም፣ ያው ንጹህ ነን እያልን አይደለም። ያው እንግዲህ በጸሎት እንጠይቃለን ልባችን እንዲያነጻልን። እናም ደግሞ እነዚህ የዘረዘርናቸው ኳሊቲዎችም አሉን እያልን አይደለም። ግን ደግሞ አንዳንዴ አንዱን ይስባል መሰለኝ። የአንዱ ማጣት ለምሳሌ ይቅር ባይነትን ማጣት አይ ቲንክ ቂመኝነትን ያመጣዋል አያይዙ። መዋሸት ሌላ ደግሞ ሌላ ውሸት ያው ውሸትን ይወልዳልና አንዱን ማጣት ሌላኛውን ኔጌቲቭ ነገር ይዞት ይመጣል። እንደዛውም ደግሞ አንዱ መልካምነቱን ይዞት ይመጣልና የአንዱ ነገር መበላሸት የሌሎቹንም ኳሊቲ ይነካዋልና ብዙ ነገር የሚያበላሽ ይመስለኛል። የመጀመሪያው አሁን ነገሮችን የምናይበት መነጽራችን ይመስለኛል። ስንነሳ አሁን ለምሳሌ እኔ ዛክን ስመለከተው ምንድነው የሚታየኝ? ስለሱ ያለኝ አመለካከት ፖዚቲቭ ሲሆን በቃ የምናገረው የምትሰራውም ነገር መልካም ይሆናል። ለነገሮች ያለን አመለካከት ደግሞ ኔጌቲቭ ሲሆን በዛው ልክ እነኚህ ኔጌቲቭ ኢነርጂ ምንረጫቸው ወደዛ የሚወስደን ይመስለኛል። ለምሳሌ ከአንድ ሰው ጋር በንግግር ልንጋጭ እንችላለን። ወዲያውኑ ጃጅ አድርገን እዛ ሰው ላይ ቂም ከመያዛችን በፊት ለምን የሚለውን ነገር ራሳችን መጠየቅ ብንሞክር፣ እዛ ሰው ጫማ ላይ ማስቀመጥ ራሳችንን ብንጀምር ሜቢ ያን ያህል የከበደ ቂም ውስጥ የሚያስገባ ነገር ላይኖር ይችላል። እንዲህ ያለው እኮ እንዲህ ስለሆነ ነው፣ እንዲህ ሆነው እኮ እንደዚህ ስለሆነ ነው እያለን ራሳችንን አንዳንዴ ማከም ያስፈልጋል ይመስለኛል። አሁንስ ነው አይ ቲንክ ሁለታችሁም የተናገራችሁት። ምክንያቱም አንዱ እየያዛል ያለው በጣም ስትራይክ ስላደረገኝ ነው። ምክንያቱም ሰው እውነተኛ ምሳሌ ይቅር ባይ የማይሆን ከሆነ የማይታገስ ከሆነ ለነገሮች እኩል ነው ማለት ነው። ፍርድን ወይ ደግሞ የሆነ ነገርን ቶሎ ይጠብቃል ያ ሰው። ስለዚህ የሚወስዳቸው አክሽኖች አለ ያ ሰው አይደለ? የማይታገስ ከሆነ ያ ደግሞ የሚያመጣው ሌላ ጣጣ አለ ማለት ነው። በችኮላ ደግሞ የሚመጡ ችግሮች አሉ ወይ ሰው ላይ። አንዳንዴ እኮ ራሱ ጸሎትም ስናደርግ በትዕግስት መጠበቅ ነው የሚጠበቅብን። በትዕግስት ካልጠበቅን የሚያመጣው ኮንሲኩዌንስ አለ ማለት ነው። እና ስለዚህ እያንዳንዱ ባህሪያቶች እዚህ ጋር ያልናቸው ተነጣጥለው ብቻ የሚታዩ ሳይሆን አንዱን የሚደግፍ እንደውም ቅድም እንዳልከው ሰው እውነተኛ የሚናገር ከሆነ አለ እውነተኝነት የሚናገር ከሆነ የሚያዳብረው ለሌሎቹ መሰረት ሊሆን እንደሚችልም እዚህ ጋር አይ ቲንክ የጠቀስከው በጣም ደስ ስላለኝ ነው። አሁን ይሄንን እንግዲህ በተቃራኒ ነውና አሁን ለምሳሌ ምን ብናደርግ ነው ይሄ ታዲያ ልባችን ቅድም ስለ ጉድፍ አውርተናል። ንጹህ ነገር ምን ማለት እንደሆነ መገለጫዎችን በትንሽ ቢሆን ተዋይተናል፣ በቆሳዊ ነገር አይተም ማለት ነው። አሁን ይሄ ግን ሞር ስፒሪቹዋል እና መንፈሳዊ ነገር ስለሆነ ልብን ለማንጻት
ከነኚህ ባህሪያቶች እንግዲህ ወደ በጣም መልካም ወደ ሆነው ነገር መቅረብ መቻል አለብን። how do we clean it? how does somebody አንድ ሰው እንዴት ነው ታጋሽ የሚሆነው? አንድ ሰው እንዴት ነው ለጋስ የሚሆነው? አንድ ሰው እንዴት ነው ይቅር ባይ የሚለው? ምክንያቱም እነኚህ እንግዲህ የምንዘረዝራቸውን ባህሪያቶች አመስጋኝ የሚሆነው፣ ደስተኛ የሚሆነው፣ በጸሎት ሁኔታ የሚኖረው ጸሎት ማለት ሁሌ ጸሎት ያደርጋል ሳይሆን በተቻለው አቅም ያ ነገር ቁርኝቱ በተቻለው አቅም ባለው አጋጣሚና ማስተዋወስ በሚችለው ከፈጣሪው ጋር እየተገናኘ ሰውን ያስቀይመው ሰው ሊያስቀይመሃል። ነገር ግን በይቅር ባይነት እንዴት ነው የሚያልፈው? ይሄ ከባድ የሁላችንም ፈተና ነው። ስለዚህ ከዚህም ደግሞ የውይይቱ ቁም ነገር እዚህ ጋር ነው ያለው። ሃው ዳዝ እንግዲህ አንድ ሰው ይሄን ነው አቺቭ እንኳን አይባልም እንዴት ነው በዛ ሂደት ላይ ፕሮግረስ የሚያደርገውና እስቲ እንደ መስታወት እናየውና ይሄን ነገር መስታወት አለ። አንድ ያ መስታወት በተለያየ ጊዜ የተለያዩ ፓርቲክሎች አቧራ ምናምን እየመጣ እየቆሸሸ ይመጣል። ሰው እንደዛ ነው። አሁን ከይቅርታ ጋር ዘላለም እንደዛ ይሁት ማለት ነው ወይ ዘክሻንተ ብትሆን ቅድም ስላልክ ማለት ነው። አሁን ስለ ራሴ ሰው ያ እያደበዘኝ ይሄዳል። ስለዚህ ያንን ብርሃን ሪፍሌክት እንዳላንጸባርቅ ምን ያደርገዋል? ምንድነው እየጋረደ ነው የመጣው። ነገር ግን የዛ መስታወት ኃይልና ምንድነው ኤሰንሱ በአግባቡ የሚገለጸውና ሪፍሌክት የሚያደርገው ግን ምን ሲያደርግ ሲጀምር ነው? አቧራውን ቀስ እያለ ማንሳት ሲጀምር። አሁን ጠዋት ትቸገራለሁ ሻወር ሶስት እንትኔ ማለት ነው ምንድነው የሙቅ ውሃው ሲፈስ ቶሎ ፎግ ያደርገዋል ሁሉ ጊዜና አርጌ ራሴን ፀጉሬን እንደዚህ ጺሜን እስከምላጭ ፀጉሬን እስከማበጠር መጀመሪያ 5 ደቂቃ ሁሉ እንዲህ እያደረኩ መታገል ነው። ግን እያጸዳሁት እየቆየ አየሩ እየወጣ ሲሄድ I can see myself clearly and then ያው ታውቃላችሁ መጨረሻ ከረባቴ ምን አድርጌ ማለቴ ነው and I genuinely see ሰው ማጽዳት እንደዛ ይመስለኛል። ስራ ይፈልጋል። በየጊዜው ይቆሽሻል፣ በቃ ይቆሽሻልና ስለዚህ ከሚቆሽው ነገር ለማጽዳት እስቲ ምን ማድረግ አለብን ብላችሁ ታስባላችሁ? ፖዚቲቭ የሆኑትን ነገሮች አይተናል። ወይም ልብ ንጹህ ሲሆን የሰዎች ባህሪ ላይ ምን እንደሚታይ አይተናል። ልብ ንጹህ ሳይሆን ሲቀር ግን የመጀመሪያው ሸንጋይ አንደበት ሰዎች ያልተሰማቸውን ነገር የሚናገሩበት ማለት ነውና በጣም የምናስተውለው ነገር ይመስለኛል። እና ልብ ንጹህ ያለ መሆኑ ምንድነው ምልክት ነው ብዬ አምናለሁ እኔ። ከዛ ደግሞ በጣም እኔነት የምናበዛ ከሆነ ነገሮች ላይ እኔ የምንል ከሆነ ልባችን ንጹህ አይደለም ማለት ነው። የባለንጀራችንን ኳሊቲ ማየት ማንችል ከሆነ ማለት ነውና እንዴት ነው እነዚህ ነገሮች የምናስተካክላቸው ብለን ስናስብ እንግዲህ የመጀመሪያው በጸሎት ነው። ሰው እኔ አሁን ካልኩሌት አድርጌ ጠዋት ተነስቼ ዛሬ እንግዲህ ንጹህ ልብ እንዲኖረኝ እንዲለኝ ጥሩ ነው ሙከራው፣ ግን በራሴ አቅም የሚሆን ነገር ስላልሆነ የመጀመሪያው ጸሎት ነው። እንግዲህ እግዚአብሔር መለመን ነው ንጹህ ልብን ፍጠርልኝና እንደ ምሳሌ እንደው የምንወስደው መጽሐፍ ቅዱሳችን ላይ ሁላችሁም ታውቁታላችሁ። መዝሙረኛው ዳዊት አለና ሲጸልይ ምን አለ? ንጹህ ልብን ፍጠርልኝ አለ። ስለዚህ ንጹህ ልብ ምንድነው? ከእግዚአብሔር ዘንድ የሚሰጠን ምንድነው? የሚበዛልን ነገር ነው፣ የሚሰጠን ጸጋ ነውና ንጹህ ሩህሩህና አንጸባራቂ ልብ ይኖርህ የሚለውን ነው እያስታወሽኝ ያለው። ስለዚህ ያቺ ንጹህ ሩህሩህና አንጸባራቂ ልብ እንዲኖር አሁን ያልሽው ከዳዊት እንግዲህ የነገርሽን ታሪክ how do we do that? አሁን አንዱ መጸለይ አለን። ስለዚህ እኔ ጸልያለሁ ብዙ፣ ግን እዛ ለመድረስ ግን ከባድ ነው። it's so hard በጣም ከባድ ነው። ምክንያቱም አንዳንድ ጊዜ ታያለሽ ፕሮግረስ ማድረግሽ ይታወቅሻል። አንዳንዴ ደግሞ በቃ ስታክ ታደርጊያለሽ ማለት ነው። በተለይ ማሰላሰል ከጀመርሽ እንጂ እርግጠኛ ነኝ የሚያሰላስሉ አሉ ነው በሂደት የሚሄዱ ሰዎች አሉ። ሂደት ማለት በቃ ሴሬሞኒያል የሆኑ ነገሮች የሚያደርጉ ሰዎች አሉ። ዋንስ ነው ያለ ደግሞ ቆም ብለው ደግሞ በዛች ደግሞ በጾምም በጸሎትም ደግሞ ራሳቸውን ለማጽዳት የሚሞክሩ ሰዎች አሉ። ቢችሉ በግልጋሎትም የሚሞክሩ ሰዎች አሉ። ምክንያቱም አንዳንዴ ራስሽ መስዋዕት ስታደርጊ በዛ የምታገኘው ነገር ስላለና ጸሎት አለች በራስ ኃይል አይሆንም። ስለዚህ አቅመ ቢስ መሆናችን ነው በደንብ እያስመራ እየነገረች ያለችው። ምክንያቱም ራስኪ የተወሰነ ፎርስ የማይታይ ፎርስ ነው እየጠየቀን ያለ ነው። እንዲህ አይታይም እኮ ግን ስለዚህ ሌላ ኃይል ይፈልጋል። ያ ኃይል ደግሞ ይመጣ የሚችለው ከፈጠረን አምላክ ነው እንጂ ከሌላ ሶርስ ሊኖር አይችልም። ለሰውም ይሁን ለቤተሰብ፣ ለልጆቻችን፣ ለሀገራችን፣ ለማህበረሰባችን፣ ለፈጣሪያችን የማስደሰት ምክንያት የምንሆን ከሆነ ይሄ ከባድ ፈተና ይጠብቀናል። ግን የሚቻል ነው፣ ሂደት ነው። ግን ጸርቶ ደግሞ የሚያልቅ ሰው የለም። ተመልሶ ደግሞ ሊቆሽሽ እንደሚችል ቅድም ደግሞ ተወያይተናል። ስለዚህ እንደዛ ዘብ አይደለ ጠባቂ ሌት ተቀን ልባችንን እንጠብቅ በሚል ፕሮግራማችን እንደመድማለን። መልካም ጥሩ ትምህርት እንዳገኛችሁ ተስፋ አደርጋለሁ። በሚቀጥለው በተመሳሳይ ፕሮግራም እስከምንገናኝ በቸር ሰንብቱ።